ሰላም ጤና ይስጥልኝ የሳምንቱን አበይት ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን 80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤና የኢትዮጵያ ተሳትፎ ጠቅላይ ሚኒስትር ዶክተር አብይ አህመድ በሩሲያ በተካሄደው የዓለም አቶሚክ ሳምንት ጉባኤ ላይ ያስተላለፉት መልእክት በተያዘው ሳምንት በተለያዩ የአገሪቱ አካባቢዎች የተከበረውን የዘመን መለወጫ በዓል አስመልክቶ ጥቂቱን እናስቃኛችኋለን። አብራችሁን ቆዩ። 80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤና የኢትዮጵያ ተሳትፎ ቀዳሚ የሳምንቱ አበይት ዜናችን ነው። 80ኛው የተመድ ጠቅላላ ጉባኤ ከጳጉሜ 4 ቀን 2017 ዓ.ም አንስቶ ደህንነት በአብሮነት 80 ዓመታትና ከዚያ በላይ ለሰላም ለልማትና ለሰብአዊ መብቶች ጥበቃ በሚል መሪ ሐሳብ እየተካሄደ ይገኛል። የጠቅላላ ጉባኤው አካል የሆነው ከፍተኛ የምክክርና የክርክር መድረክ ከመስከረም 13 ቀን 2018 ዓ.ም ጀምሮ በኒውዮርክ እየተካሄደ ነው። ከሰላም እስከ አየር ንብረት ለውጥ፣ ከዘላቂ ልማት እስከ ዲጂታል አካታችነት፣ ከሰብአዊነት እስከ ዓለም ኢኮኖሚ አወቃቀር በዓለም መድረክ ፍትሃዊ ውክልናን ከማግኘት እስከ ዓለም በቀጣይ ምን ትሁን ድረስ በርካታ ጉዳዮች ተነስተው ውይይቶችና ክርክሮች በማድረግ ለወደፊቱ ይበጃሉ የተባሉ ሐሳቦች ተነስተዋል። በፕሬዝዳንት ታዬ አጽቀሥላሴ የተመራው የኢትዮጵያ ልዑክም በጠቅላላ ጉባኤው ላይ ተሳትፎ እያደረገ ነው። ፕሬዝዳንቱ በመድረኩ ባደረጉት ንግግርም የተባበሩት መንግስታት የጸጥታው ምክር ቤትን ለማሻሻል አስቸኳይ እርምጃ እንዲወሰድ ጠይቀዋል። በማሻሻያውም ለአፍሪካ ውክልና በምክር ቤቱ በሁለቱ በኩል ቅድሚያ እንዲሰጥ ጥሪ አቅርበዋል። ለአፍሪካ የረጅም ጊዜ የፍትህ መሻት ጥያቄ አቋራጭ ወይም ግማሽ መፍትሄ እንደሌለ አስገንዝበዋል። በሌላ በኩል በዕዳ ሰረዛ ዙሪያ አዲስ ዓለም አቀፍ እርምጃ እንዲወሰድና በተለይም አፍሪካን ኢላማ ያደረጉ የኃይልና የንግድ እቀባ እርምጃዎች በአፋጣኝ እንዲነሱ ጠይቀዋል። አክለውም በቀጠናችን ያለው ዓለም አቀፍ ጸረ ሽብር ዘመቻን አጠናክረን እንቀጥላለን ሲሉም አረጋግጠዋል። ዓለም አቀፉ ማህበረሰብም በተለይ በሶማሊያ ለተሰማራው የአፍሪካ ህብረት ድጋፍ ሰጪና አረጋጊ ኃይል ድጋፉን እንዲያጠናክር ጥሪ አቅርበዋል። ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘም የናይል ወንዝ የትብብር ማዕቀፍ በፈረንጆቹ ጥቅምት 2024 ወደ ተግባር መገባቱንና የናይል ወንዝ ተፋሰስ ኮሚሽን ወደ መቋቋም ደረጃ መቃረቡን አስረድተዋል። የህዳሴ ግድብ ተጠናቆ መመረቁ በኤሌክትሪክ ኃይል ተደራሽ ላልሆኑ ኢትዮጵያውያን ንጹህ የኃይል ምንጭ እንዲያገኙ የሚያደርግ መሆኑንም አስገንዝበዋል። ግድቡ በውሃ እጥረት ውስጥ ለሚኖሩ ወገኖቻችን ንጹህ ውሃን ለማቅረብ የምግብ ዋስትናን ለማረጋገጥና አጠቃላይ ልማትን እውን ለማድረግ አቅማችንን ያሳድጋል ብለዋል ፕሬዝዳንቱ። ግድቡ ለሰፋፊ ክልላዊ ትስስር ተስፋን የሚፈጥር መሆኑንም ገልጸዋል። በመረቃ ስነ ስርዓቱ ላይ የተገኘው ከፍተኛ ድጋፍና ትብብርም በናይል ወንዝ ተፋሰስ ሀገራት መካከል ትብብርን ለመፍጠር የሚያነሳሳ መሆኑን ያነሱት ኢትዮጵያ ከጠቅላላው ጉባኤ ጎን ለጎን ባሉ የጎንዮሽ ውይይቶች ላይ እየተሳተፈች ይገኛል። ፕሬዝዳንት ታዬ አጽቀሥላሴ በተሳተፉበት መድረክ ኢትዮጵያ የአፍሪካን የኤሌክትሪክ ኃይል ተደራሽነት ማስፋት ዓላማ ያደረገው ሚሽን 300 ኢኒሼቲቭን ተቀላቅላለች። በዓለም ባንክና በአፍሪካ ልማት ባንክ የሚመራው ኢኒሼቲቭ እንደ አውሮፓውያን ዘመን አቆጣጠር በ2030 በአፍሪካ የሚገኙ 300 ሚሊዮን ዜጎችን በኤሌክትሪክ ኃይል የማስተሳሰር ውጥን ያለው ነው። ፕሮጀክቱ የአፍሪካን መንግስታት የግል ዘርፍና የልማት አጋሮችን ያሳተፈ ሲሆን በአፍሪካ አስተማማኝነቱ የተረጋገጠ አካታችና ተመጣጣኝ የኢነርጂ አቅርቦትን ተደራሽ በማድረግ የኢኮኖሚ እድገትና ቀጠናዊ ትስስርን የማጠናከር ዓላማ አንግቧል። ኢኒሼቲቭ ኢትዮጵያ በታዳሽ ኃይል ያላትን እምቅ አቅም ለመጠቀምና ቀጠናዊ የኃይል ትስስሯን ለማሳደግ ወሳኝ ሚና እንዳለው የውጭ ጉዳይ ሚኒስቴር አስታውቋል። በጉባኤው ይፋዊ መክፈቻ ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ባደረጉት ንግግርም ዓለም በተለያዩ የሰላምና ጸጥታ ጉዳዮች ድህነት፣ ረሃብ፣ ጦርነት፣ የአየር ንብረት ለውጥ፣ የኢኮኖሚ ቀውስ እየተፈተነች ባለበት ወቅት የሚከበረው የተመድ 80ኛ ዓመት አባል ሀገራት ከመቼውም ጊዜ በላይ አብሮነታቸውን በማጠናከር የተሻለች ዓለምን ለመፍጠር በጋራ መስራት እንደሚገባቸውም አሳስበዋል። የተባበሩት መንግስታት ድርጅት ስርዓትና መዋቅር 21ኛው ክፍለ ዘመን በሚመጥነው ልክ መለወጥ እንደሚገባውም አመልክተዋል። ዋና ጸሐፊው ዓለም አቀፍ ማህበረሰብ ምርጫውን ሰላም፣ ፍትህ፣ ዘላቂ ልማትና ሰብአዊ ክብር ሊያደርግ እንደሚገባና ለተግባራዊነቱም ቁርጠኝነት እንዲያሳይ ጥሪ አቅርበዋል። 80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ መስከረም 19 2018 ዓ.ም ይጠናቀቃል።
የኢትዮጵያ ኢኮኖሚ በዓለም ደረጃ ፈጣን እድገት እያስመዘገቡ ካሉ ሀገራት መካከል ይመደባል። ይህንን አስተማማኝ የብልጽግና ማማ ላይ ለማድረስ ከፍተኛ ንጹህና በየጊዜው የሚያድግ ኢነርጂ ማግኘት የግድ እንደሚላት ይታወቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ ታላቁ የኢትዮጵያ ህዳሴ ግድብን መርቀው በከፈቱበት ወቅት ይፋ ካደረጓቸው ፕሮጀክቶች መካከል የኒኩለር ኃይልን ለሰላማዊ ዓላማ የያዘችው ውጥን ቀዳሚ መሆኑን መናገራቸው ይታወሳል። ኢትዮጵያ የኒኩለር ቴክኖሎጂን ለሰላማዊ አገልግሎት መጠቀም የሚያስችሏትን ተጨባጭ እርምጃዎች እየወሰደች መሆኑንም በወቅቱ አብራርተው እንደነበርም እንዲሁ። ከዚህ ጋር በተያያዘ በትናንትናው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ በሩሲያ እየተካሄደ ባለው የዓለም አቶሚክ ሳምንት ጉባኤ ላይ ተገኝተዋል። ከጉባኤው ጎን ለጎን ከፕሬዝዳንት ቭላዲሚር ፑቲን ጋር የኃይል ማመንጫ፣ የግብርና፣ የጤና ጥበቃ ልማትና የመከላከያ ትብብርን ጨምሮ ሰፊ ጉዳዮች ላይ ተወያይተዋል። ለማህበረሰብ አገልግሎት የሚውል ንጹህ የኃይል ምንጭ፣ የጋራ የኒኩለር ኃይል ማመንጫ የማልማት ስምምነቶችን ጨምሮ የጋራ ፍላጎት በሆኑ ጉዳዮች ላይ ውይይት አድርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዓለም የአቶሚክ ሳምንት ጉባኤ ላይ ባደረጉት ንግግር የኢትዮጵያ ወጣቶች በነቃ ሁኔታ ሀገራቸውን ለመቀየር ተነስተዋል፣ ከተሞቻቸውንም እያዘመኑ ነው፣ ኢንዱስትሪዎችም እያደጉ ነው ብለዋል። የኢትዮጵያ ኢኮኖሚ በዓለም ደረጃ ፈጣን እድገት እያስመዘገቡ ካለው ኢኮኖሚዎች መካከል አንዱ ነው ያሉት ጠቅላይ ሚኒስትሩ ህልማችን አስተማማኝ፣ ከፍተኛ ንጹህና በየጊዜው የሚያድግ ኢነርጂ ማግኘት ነው ሲሉም ገልጸዋል። ሃይድሮ ፓወር፣ ፀሐይና ንፋስ አሁን ያለንበት ደረጃ ቢያደርሱንም የተሻለች ኢትዮጵያን ለመገንባት ላለን እቅድ በቂ አይደለም ነው ያሉት። ኢትዮጵያ ከ10 ዓመት በላይ የአረንጓዴ ኢነርጂን በመጠቀም ተምሳሌታዊ ተግባር ማከናወኗን ገልጸው በአፍሪካ ትልቁ ግድብ የሆነውን ታላቁ የኢትዮጵያ ህዳሴ ግድብ የቁርጠኝነታችን ምልክት ነው ብለዋል። ኢትዮጵያን ለመቀየር ያሉ እድሎችን እየተመለከተን ነው ያሉት ጠቅላይ ሚኒስትሩ ከነዚህ አማራጮች አንዱ የኒኩለር ቴክኖሎጂ መሆኑን ገልጸዋል። የኒኩለር ቴክኖሎጂ አስተማማኝና ዝቅተኛ ብክለት ያለው የኃይል አማራጭ መሆኑን ጠቅሰው የምግብ ዋስትናን በማረጋገጥ የሕክምና ባለሙያዎች ቴክኖሎጂ እንዲታጠቁ ለውሃ አስተዳደርና ለሳይንቲስቶች የመፍጠር አቅማቸውን የበለጠ እንደሚያሳድግም አብራርተዋል። ለኢትዮጵያ ኒኩለር ኢነርጂ ብቻ አይደለም ያሉት ጠቅላይ ሚኒስትሩ ለዜጎቻችን በተለያዩ መስኮች ይጠቅማሉ፣ ተማሪዎች አቅማቸውን እንዲጠቀሙና ለታማሚዎች ፈውስን የሚሰጥ መሆኑንም ተናግረዋል። ኢትዮጵያ የኒኩለር ኃይል አማራጭ ኃላፊነት በተሞላበት መልኩ የመጠቀም አካሄድን እንደምትከተል ገልጸው በጥንቃቄ በሚመራ እቅድ ከፍተኛ የደህንነት ደረጃ ላይ በማረጋገጥና አገር በቀል ጠንካራ የአቅም ግንባታ እንደምታከናውን ገልጸዋል። ለኢትዮጵያ የኒኩለር ኃይል በሰው ሰራሽ አስተውሎት ኢንዱስትሪና ኢኖቬሽን የነቃ ተሳትፎ ማድረግ የሚያስችላት ስትራቴጂካዊ እርምጃ ነው ብለዋል። በዚህ ረገድ ለ80 ዓመታት የኒኩለር ኢንዱስትሪን የተጠቀመችው ሩሲያ ሳይንስን ከራዕይ ጋር ሲጣመር የሚያስገኘውን ውጤት በተግባር አሳይታለች። ኢትዮጵያ ከሩሲያ ጋር ለአፍሪካ ምሳሌ በሆነ መልኩ ያላትን አጋርነት የበለጠ ማጠናከር ትፈልጋለች ነው ያሉት። ከ130 ሚሊዮን በላይ ህዝብ ይዘን ቆመን አንጠብቅም ያሉት ጠቅላይ ሚኒስትሩ በኒኩለር ኢነርጂ የረጅም ጊዜ ልማትን ለማረጋገጥ የኃይል ብዝሃነትን ለማስፋትና የኢትዮጵያ አቅሞችን ወደ ውጤት ለመቀየር እንደሚሰራም ተናግረዋል። ግባችን ግልጽ ነው ያሉት ጠቅላይ ሚኒስትሩ ኢትዮጵያ መገንባት የምትፈልገው የኒኩለር ፕሮግራም ደህንነቱ የተጠበቀ፣ ግልጽነት የተሞላበትና ለሌሎች ምሳሌ የሚሆን ነው ብለዋል። ዓለም አቀፉ የአቶሚክ ኢነርጂ ከኢትዮጵያ የኒኩለር ፕሮጀክት ጋር በጋራ እየሰራ መሆኑን አመልክተዋል። ኢትዮጵያ የኒኩለር ኃይል ለመገንባት ተጨባጭ እርምጃዎች እየወሰደች መሆኑንና ከሩሲያ ጋር በመሆን የኒኩለር መሰረተ ልማትን ለመገንባት የሰው ኃይልን ለማሰልጠንና የቁጥጥር የህግ ማዕቀፎችን ለማጠናከር በእቅድ እየተሰራ ነው ብለዋል። የኒኩለር ሳይንስና የቴክኖሎጂ ማዕከል እንደሚቋቋም ጠቁመው የኒኩለር ኢነርጂ ሉዓላዊነት እንዲጠናከር እድገትን የሚደግፍ እንዲሁም ለቀጣዩ ትውልድ መገልገል የሚያስችሉ ተቋማት እየገነባን ነው ሲሉ ገልጸዋል። ኢትዮጵያ በመከባበርና በእውቀት ላይ የተመሰረተ ትብብርን ለመፍጠር ቆርጣ መነሳቷን ገልጸው በኒኩለር ቴክኖሎጂ ሽግግር ስልጠና ከሌሎች አጋሮች ጋር በትብብር ለመስራት ትሻለች ሲሉም ተናግረዋል። ከጉባኤው ጎን ለጎን ኢትዮጵያና ሩሲያ በኢትዮጵያ የኒኩለር ኃይል ማመንጫ ፕሮጀክት ልማት ዙሪያ በሮሳቶምና በኢትዮጵያ ኤሌክትሪክ ኃይል መካከል የድርጊት መርሃ ግብር ተፈራርመዋል። የሮሳቶም ዋና ስራ አስፈጻሚ
አሌክስ ሊካቼቭና የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ቭላድሚር ፑቲንና ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የተፈረመውን ሰነድ ተለዋውጠዋል። ኢትዮጵያ የኒኩለር ሳይንስና ቴክኖሎጂን ለሰላማዊ ዓላማ ማለትም ለኃይል አቅርቦት፣ ለምርምር፣ ለጤና፣ ለግብርናና ለኢንዱስትሪ እንዲሁም ለአካባቢ ጥበቃ መጠቀም ያስችላት ዘንድ ፈረንጆቹ ከ1957 ጀምሮ የኤጀንሲው አባል መሆኗ ይታወቃል። ከሳምንቱ አበይት ሁነቶቻችን መካከል የክረምት ወር አልፎ የበጋውን ወር መተካት ተከትሎ በተለያዩ የአገሪቱ አካባቢዎች የተከበረውን የዘመን መለወጫ በዓል ጥቂቱን እናስቃኛቸዋለን። የከፊቾ ብሔር የዘመን መለወጫ በዓል ማሽቃሮ፣ የወላይታ ብሔር ጊፋታ፣ የሀዲያ ዘመን መለወጫ የአሁዲን በዛሬ ዝግጅታችን እንቃኛለን። የክረምት ጭጋግና ደመና ተወግዶ መስኩ በአደይ ሲሞሸር ተናፋቂው የማሽቃሮ ድባብ ሲቃረብ የሀገሬው ሰው ሸብረቡ ይደራል። ማሽቃሮ በከፋ ህዝብ ዘንድ ህዝባዊ የሆኑ ታሪኮችን የሚወሱበት ባህል የሚከበርበትና ዘመን የሚለወጥበት ብቻ ሳይሆን የሰላም፣ የመተሳሰብ፣ የፍቅር፣ የልማት፣ የአብሮነትና የተስፋ መገለጫ ነው። በዓሉ እስኪደርስ ከሰው ባለፈ የለምለሟ ምድር አዋፍ በዝማሪያቸው ያጀቡ እንግዶችን ለመቀበል ይቋምጣሉ። በጥቅጥቅ ደን የተዘጋጀው ማርም ይጨመቃል፣ የጤፍ ጠላውም ይጠመቃል፣ ሰንጋውም ይሰናዳል። እለቱ ደርሶ ቡና ጠጡ ለመባባል አዋቂውም ሆነ ህፃናቶች የማሽቃሮዋን የንጋት ፀሐይ እጅጉን ይናፍቋታል። የበዓሉ እለትም ህዝቡ እንኳን አደረሳችሁ እየተባባለ በለመለመው መስክ ታጅቦ በዓል ማክበሪያ ስፍራ ወደ ሆነው ቦንጌ ሻምቡቶ ያመራል። ሌላኛው የዘመን መለወጫ በዓል ጊፋታ ነው። ጊፋታ የወላይታ ብሔር ማንነቱ መገለጫ የሆኑ የተለያዩ የሚዳሰሱና የማይዳሰሱ ባህላዊና ታሪካዊ ቅርሶች አሉት። ያለባበስ፣ የባህላዊ በዓላት አከባበር፣ የለቅሶ እንዲሁም የጋብቻ ስነ ስርዓት ክዋኔዎችና ሌሎች የወላይታ ብሔር በራሱ ባህል ይዘት የሚከናወናቸው ሴቶች ናቸው። የወላይታ ብሔር የዘመን መለወጫ የሆነው ጊፋታ በዓልም በብሔሩ ዘንድ የተለየ ቦታ የሚሰጠው በዓል ነው። የወላይታ ብሔር የራሱ የሆነ የዘመን መቁጠሪያ ቀመር አለው። በአቆጣጠርም የዓመቱ የመጀመሪያ ጊፋታ ይባላል። የቃሉ ትርጓሜም ታላቅ፣ የመጀመሪያ፣ በኩር ማለት ነው። ጊፋታ በብሔሩ ዘንድ ትልቅ ቦታ የሚሰጠውና ከትውልድ ትውልድ ሲተላለፍ የመጣ የአሮጌ ዓመት ማብቂያና የአዲስ ዓመት ማብሰሪያ ነው። ጊፋታ ከአሮጌው ወደ አዲስ ተስፋ፣ ከክረምት ወደ በጋ፣ ከጨለማ ወደ ብርሃን፣ ከአሮጌው ወደ አዲስ ዓለም የሚሸጋገሩበት ነው። በብሔሩ ዘንድ የጊፋታ በዓል የእርቅ በዓል እንደሆነም ይታመናል። ስለሆነም የጊፋታ በዓል ሲቃረብ የተጣላ ዘመድ፣ ጎረቤት፣ ቤተሰብ ይሁን ጓደኛ እንዲታረቅ ይገደዳሉ። ቁጠባ የጊፋታ አንደኛ መገለጫ ሲሆን በዓሉ የሚከበርበት ቀን እርድ ከተከናወነ በኋላ በእርጥብ ቆዳ ላይ ተቀማጭ ብር በማዋጣት ለመጪው ዓመት ጊፋታ ቁጠባ ይጀመራል። ሴቶች በምግብ ቂቤ ቁጠባ፣ ወጣቶች በገንዘብ ቁጠባ ይሳተፉበታል። ሌላኛው የሀዲያ ዘመን አቆጣጠር የሆነው የአሁዴ በዓል ደግሞ አሮጌውን ዓመት ሸኝቶ አዲሱን ዓመት የሚቀበልበት ልዩ በዓል ነው። የያሁዴ በዓል ሀዲያ ዘመኑን የሚቆጥርበት ትልቅ በዓል ከመሆኑ ጋር ተያይዞ ከአዲስ ተስፋ፣ ከልምላሜ፣ ለሀገር ሰላም ጸሎት ከማድረግ ከብርሃን ጋር የሚያገናኝ ተደርጎም ይወሰዳል። በዓሉ የክረምት ጭጋግ ወንዝ መሙላቱን አልፎ በጸደይ መባቻ የሚከበር እንደመሆኑ መጠን ብሩህ ተስፋ የሰነቀ የብርሃን ጮራ ያዘለ የመልካም ምኞት ማሳያ በዓል መሆኑን መረጃዎች ያመለክታሉ። በዓሉ ከመድረሱ አስቀድሞም ሁሉም ሰው የራሱን ድርሻ ለመወጣት ቅድመ ዝግጅት ያደርጋል። ከዚያም በኋላ ሁሉም በጋራ በደስታ በዓሉን ያከብራል፣ ፈጣሪውንም ያመሰግናል። የአሁዴ ጭፈራ ከሌሎች ጭፈራዎች የተለየ የሚያደርገው ልጆች ወላጆቻቸውን የሚመርቁበት በመሆኑ ነው። በየገቡበት ቤት ሁሉ አተካናና ለበዓል ተብሎ የተዘጋጀ ምግብ እየበሉ የቤቱን አባወራና ማወራ ይመርቃሉ። ለዚህም በዓል ሴቶች ካለባበስ እስከ ጸጉር አሰራር ድረስ በተስተካከለ ሁኔታ ይዘጋጃሉ። የሳምንቱ አበይት ሁነቶቻችን እነዚህን ይመስላሉ። አብራችሁን ስለቆያችሁ እናመሰግናለን።